take me home, United, to the place I belong, to Old Trafford, to see United. Take me home, United Road. Take me home, United Road. Oh, take me home, United Road. ክቡራን እንደምን አላችሁልን ተወዳጆቹ? ስላገኘናችሁ በጣም ደስ ብሎናል። የተመለስነው በሌስተር ሲቲ እና ማንቸስተር ዩናይትድ የእንግሊዝ ፕሪሚየር ሊግ የ29ኛ ሳምንት የኪንግ ፓወር ጨዋታ ፕሪማች ሪቪው ልንሰራ ነው። ስለ ጨዋታው ብዙ ነገሮች እናነሳለን። እንዲሁም ደግሞ ከሪያል ሶሲዳዱ ፐርፎርማንስ በኋላ የሚከናወን ጨዋታ ነውና የማንቸስተር ዩናይትድን የዩሮፓ ሊግ ፐርፎርማንስና እንዲሁም ደግሞ የሊጉ ፐርፎርማንስን ጥቂት ለመቃኘት እንሞክራለን። ሌስተር ሲቲ በጣም አስቸጋሪ ጊዜ ነው እያሳለፈ የሚገኙ ምን ያህል በጣም ደካማ ጊዜ እያሳለፈ እንዳለና ማንቸስተር ዩናይትድ ጨዋታው የሚያሸንፈው ከሆነ በሁለት ጎል ልዩነት ደግሞ ምን ያህል ነገሮችን መጥፎ ሊያደርግበት እንደሚችል አናሳላችኋለን። ሩበን አሞሪም ፕሬስ ኮንፈረንስ ሰጥቷል። በብዙ ጉዳዮች ነው መስጠት የቻለ። በሜሰን ማውንት ከጉዳት መመለስ ጉዳይ ላይ ሀሳብ ሰጥቷል። እንደተመለሰም አረጋግጧል። ምን ያህል እንደሚወደው እንዲሁም ለምን እንደሚወደው መናገር ይችላል። እሱን አነሳላችኋለን። ስለ አይደን ሄቨን ፐርፎርማንስ እንዲሁም ደግሞ ስለ ብሩኖ ፈርናንዴስ ብቃትና የማንቸስተር ዩናይትድ ሌጀንዶች ለሚሰጧቸው አስተያየቶችና በተጫዋቾች ላይ እየፈጠሩ ስላለው ጫናም እንዲሁ መግለጽ ይችላል። እነዚህን ጉዳዮች እያነሳሁላችሁ ከእናንተ ጋር ቆይታ አደርጋለሁ ማለት ነው። በድጋሚ የምትገኙት ማን ዩናይትድ ኢንፎ ላይ ነው። ሰብስክራይብ ማድረጋችሁ አይለይ። እንዲሁም ደግሞ ሀሳብ አስተያየቶቻችሁ የኮሜንት መስጫው ባር ላይ አስፍሩልን፣ የጨዋታ ግምቶቻችሁን ጨምሮ ማለት ነው። ለዚህ ቻናል ቤተሰብ የሆናችሁ ደግሞ ቪዲዮን ሲጀምሩ ላይክ አድርጋችሁ ጀምሩልን። ይህን ስለምታደርጉልን ከልብ ነው የምናመሰግነው። በድጋሚ የምትገኙት ማን ዩናይትድ ኢንፎ ላይ ነው። ከመግቢያ ሙዚቃው በኋላ ዳግም መለሳለሁ። ሶሲዳዱ በጣም አስደናቂ ፐርፎርማንስ ማግስት የሚከናወን ጨዋታ ነው ማለት እንችላለን። በጣም አስደናቂ ከነበረውና 4-1 በድምር ደግሞ 5-2 በጣም በጥሩ ቡድን በሚሰለጥነው እንዲሁም ደግሞ በስፔን ውስጥ በጣም ጥሩ ከሚባሉ ቡድኖች እንደ አንዱ የሆነው ሪያል ሶሲዳድን በብሩኖ ሃትሪክ ታግዘን ማሸነፍ ከቻልን በኋላ የሚከናወን የፕሪሚየር ሊግ መርሃ ግብር ነው። እንግዲህ ማንቸስተር ዩናይትድ በፕሪሚየር ሊግ እና እንዲሁም ደግሞ በአውሮፓ ሊግ ያለው የብቃትም የውጤትም ልዩነት መቼም እየሰፋ እንደሆነ ይታወቃል። እንደ ፐርፎርማንስ በአውሮፓ ሊግ የሚያደርጋቸው ፐርፎርማንሶች በጣም የላቁ ናቸው። በኳስ ቁጥጥር፣ በሙከራ እንዲሁም ደግሞ ውጤት ይዞ በመውጣት ውስጥ በጣም አስደናቂ ናቸው። ከዛ መርሃ ግብር በኋላ ይሄኛው ጨዋታ ይከናወናል። ከሩበን አሞሪም በጣም አስደናቂ ሁለት ፐርፎርማንሶች ውስጥ ወደ ማንቸስተር ዩናይትድ ከመጣ በኋላ ብንጠቅስ ይሄኛው ከሶሲዳድ ጋር የተከናወነው ጨዋታ እንደ አንዱ መጠቀስ የሚገባው መርሃ ግብር እንደሆነ ማንሳት እንችላለን። በሊጉ ለመጨረሻ ጊዜ የተጫወት ነው ወደ አውሮፓ ሊግ ከማምራታችን በፊት ማለት ነው ከአርሰናል ጋር ነበረ። አንዳቸው የተጠናቀቀው መርሃ ግብር ነበረ። በኤምሬትስ የተከናወነ ጨዋታ ነው። የብሩኖ በጣም አስደናቂ ቅጣት ምት የተመለከትንበት ማንቸስተር ዩናይትድ ከረጅም ጊዜ በኋላ በመጀመሪያ አጋማሽ ጎል ማስቆጠር የቻለበት ጨዋታ ነበር። ከዲሴምበር በኋላ ይመስለኛል ወይም ደግሞ ከ15 ጨዋታዎች በኋላ ነበረ በመጀመሪያ አጋማሽ ማንቸስተር ዩናይትድ ጎል ማስቆጠር የቻለበት መርሃ ግብር ማለት ነው። በኤክስጂ ማንቸስተር ዩናይትድ ባለፉት 15 ጨዋታዎች የመጀመሪያ አጋማሽ ውጤት 0.11 ነው። ጎል የማስቆጠር እድሉ በጣም የደከመ እንደሆነ ኤክስጂ እንኳን ያሳያል። ከዛ ኤክስጂ በኋላ ጎል ማስቆጠር ችለናል። ስለዚህ በብዙ የሜዳ መሻሻሎች ውስጥ እንደምንገኝ ማሳያ ይመስለኛል። ዩናይትድ በታሪኩ በጣም በአማካኝ ደካማ የሙከራ ሲዝን እያከናወኑ የሚገኙ ለምሳሌ በጨዋታ ውስጥ 13 ሙከራዎችን እያደረገ ነው የሚወጣ። ግን ደግሞ የነገ ተጋጣሚው ሌስተር ሲቲ ነው። ሌስተር ሲቲ ደግሞ በዚህ ውድድር ዓመት 251 ሹቶችን ብቻ ያደረገ 85 ኦን ታርጌቶችን ብቻ ያደረገ በሊጉ ከ20 ቡድኖች ውስጥ በጣም ደካማው የሙከራ ኮንቨርሽን ያለው ቡድን ጋር ነው የሚጫወተውና ይሄ የሚያሳስብ አይመስለኝም። ከ2015-16 በኋላ 2015-16 በጣም መጥፎ የውድድር ዓመት ነው የነበረ 11.5 ሙከራዎችን በየጨዋታው እናደርግ ነበር። ከዛ በኋላ ይሄኛው የውድድር ዓመት ደካማውን 13 ሹቶችን በጨዋታ ያደረግን የምንወጣበት ማለት ነው። ስለ ሌስተር ማንሳታችን ካልቀረ ግን ጥቂት ነገሮችን እናንሳ ስለ ሌስተር ሲቲ ማለት ነው። እንግዲህ ሩድ በዚህ ፊክስቸር ውስጥ ወይም በዚህ መርሃ ግብር ውስጥ አራተኛ መርሃ ግብሩን ያከናውናል። ሁለቱን በማንቸስተር ዩናይትድ አሰልጣኝነት፣ ሁለቱን ደግሞ በሌስተር ሲቲ አሰልጣኝነት ማለት ነው። ኢንትሪም አሰልጣኝ ወይም ደግሞ የኤሪክ ቴን ሃግ ስንብት በኋላ ይቅርታ አድማጮቻችን፣ የኤሪክ ቴን ሃግ ስንብት በኋላ ኢንትሪም ነበረ ወይም ደግሞ ምክትል ጊዜያዊ አሰልጣኝ ነበር በማንቸስተር ዩናይትድ ውስጥ። በዛ ወቅት ሁለት መርሃ ግብሮችን አራት መርሃ ግብር አከናውነው ሁለቱም መርሃ ግብሮች ማከናወን የቻለው ከሌስተር ሲቲ ጋር ነበረ። ሁለቱንም ጨዋታዎች ማሸነፍ ችሎ ነበረ። አንድ የሊግ አንድ ደግሞ የካራባኦ ካፕ
ጨዋታ ማለት ነው። ከዛ በኋላ የሌስተር ሲቲ አሰልጣኝ ሆኖ በኤፍኤ ካፕ ከማንቸስተር ዩናይትድ ጋር ተገናኘ። የሃሪ ማጉዌር የመጨረሻ ደቂቃ ጎል ተቆጥሮ ተሸነፈ። አሁን ደግሞ አራተኛ መርሃ ግብር ያከናውናል ማለት ነው። ይሄኛው ጨዋታ በኪንግ ፓወር ይደረጋል። ግን በኪንግ ፓወር መከናወኑ ብዙም ለሌስተር ሲቲ ፋይዳ ያለው አይመስልም በዚህ ውድድር ዓመት በሊጉ ከመትረፍ አንጻር ስንመለከተው ማለት ነው። 19ኛ ደረጃ ላይ የሚገኙት ከወራጅ ከፍ ብሎ የሚገኙበት ነጥብ ደግሞ ዝቅ ብሎ የሚገኙበት ነጥብ ደግሞ 6 ደርሷል። የቪቶር ፔሬራ ወልቭስ ደግሞ በዚህኛው ሳምንት መርሃ ግብር የሚጫወተው ከሳውዛምፕተን ጋር ነው እና ሳውዛምፕተንን ማሸነፍ ይችላል ብለን ወልቭስ የምናስብ ከሆነ ደግሞ እንዲሁም ደግሞ በዩናይትድ ሌስተር ሲቲ የመሸነፍ እድሉ በጣም የበዛ ነውና የመትረፍ እድላቸው በጣም ጠባብ ነው የሚሆን። ለሩድ ቫን ኒስተልሮይ ነገሮች ሁሉ በጣም አስቸጋሪ ናቸው። ያለፉትን 5 ከሜዳ ውጭ በሜዳ ላይ ያከናወናቸውን የሌስተር ሲቲ ጨዋታዎች ብንመለከት ሁሉንም ጨዋታዎች ጎል ሳያስቆጥር ነው የተሸነፈው። 15-0 ድምር ውጤት ማለት ነው። በጣም የሚዘገንን ውጤት ይመስለኛል። ለሚቀጥሉት ይሄ የማንቸስተር ዩናይትድ መርሃ ግብር ለሚቀጥሉት ጨዋታዎችም ጎል ሳያስቆጥር የሚሸነፍበት መርሃ ግብር ሊሆን እንደሚችል ማንሳት እንችላለን። ለስድስተኛ መርሃ ግብር ማለት ነው። ጥቂት ኤክስጂዎችን ላንሳላችሁ። በጣም ሌስተር ሲቲ እያሳለፈ ያለው ጊዜ በጣም አስቸጋሪ መሆኑን ማለት ነው። ያለፉት 5 መርሃ ግብሮች ምንም ጎሎችን ማስቆጠር አልቻሉ። 63 ሹቶችን ማድረግ ችሏል። 22ቱ ደግሞ ኦን ታርጌት ነው። በጣም እድል የሌላቸው ቡድኖች እንደሆኑ ማንሳት እንችላለን። ቢያንስ 5 ጎሎችን ማስቆጠር ነበረባቸው በእነዚህ 5 ጨዋታዎች ማለት ነው። ኤክስጂያቸው ያን ስለሚጠቁም 5.0 ኤክስጂ አላቸው ፐር ጌም ከ0.8 በላይ ኤክስጂ ያስመዘገቡ ነው የሚወጡት። ግን ደግሞ ጎል ማስቆጠር አልቻሉም። በሊጉ ውስጥ በጣም ደካማው ጉዞ ያደረጉ ነው የሚገኙት። ይሄ ደግሞ ግን ካለፉት የሜዳቸው ጨዋታ ብቻ ሳይሆን ካለፉት 7 የፕሪሚየር ሊግ መርሃ ግብሮችም እንዲሁ ጎል ማስቆጠር ያልቻሉበት ጉዞ ነው እንግዲህ እያደረጉ የሚገኙት። ሌላ በጣም መጥፎ ሪከርድ በነገው መርሃ ግብር ውስጥ ይኖራቸዋል ተብሎ ይገመታል። እንግዲህ ሌስተር ሲቲ በታሪኩ 998 ጎሎች በሊጉ ላይ ተቆጥሮበታል በ678 ጨዋታዎች ማለት ነው። ነገ ማንቸስተር ዩናይትድ 2 ጎል የሚያስቆጥር ከሆነ 1000 ጎል የተቆጠረበት 12ኛው የእንግሊዝ ፕሪሚየር ሊግ ቡድን ይሆናል በታሪክ ውስጥ ማለት ነውና ማንቸስተር ዩናይትድ ለዚህ ታሪክ ከፍ ያለውን ቁጥር በሌስተር ሲቲ ለማስመዝገብ ሌስተር ሲቲ ደግሞ በታሪክ ውስጥ ከታዩ ደካማ የሊጉ ቡድኖች ውስጥ እንደ አንዱ ለመሆን ጨዋታቸውን ያከናውናሉ ማለት እንችላለን። እንግዲህ ካለፉት 8 መርሃ ግብር ከሜዳ ውጭ ማንቸስተር ዩናይትድ ወደ ሌስተር ኪንግ ፓወር አቀንቶ 1 ጨዋታ ብቻ የተሸነፈ 4ቱን መርሃ ግብር ማሸነፍ ችሏል። ደግሞም በ3 ጨዋታዎች ውስጥ አቻ ተለያይቷል ማለት ነው። 4-2 የተሸነፈበት መርሃ ግብር አለ። ኦክቶበር ወይም ደግሞ ጥቅምት 2021 ማለት ነው። ለመጨረሻ ጊዜ በኪንግ ፓወር ማንቸስተር ዩናይትድ የተሸነፈው በዚህ መርሃ ግብር ነው። እንግዲህ እንዳልኳችሁ በ8 መርሃ ግብር 1 ብቻ ነው የተሸነፈው ማለት ነው። በዚህ ውድድር ዓመት በ3 አጋጣሚ ነው እንግዲህ መገናኘት የቻሉት በሁሉም ውድድሮች ማለት ነው። በሁሉም ውድድሮች ማንቸስተር ዩናይትድ ማሸነፍ ችሏል። ይሄኛውን 4ኛ ጨዋታ ለማሸነፍ ነው። በአንድ የውድድር ዓመት በሁሉም ውድድር 4 ጌም የተሸነፈ በታሪክ ዌስት ብሮም ነው በማንቸስተር ዩናይትድ ማለት ነው። ከዛ አለፈ ብሎ የሚገኘው ቡድን ሌስተር ሲቲ ሆኗል ማለት ነው። በሊግ ካፕ የ5-2 ሽንፈት አስተናግዷል። እንዲሁም ደግሞ የ3-0 ሽንፈት አስተናግዷል። ከዛ በኋላ ደግሞ በኤፍኤ ካፕ የመጨረሻው ጨዋታ 2-1 የሃሪ ማጉዌር የመጨረሻ ደቂቃ ጎልና በኤፍኤ ካፕ የኦፍሳይድ ወይም የቪአር ውሳኔ አልነበረም በኤፍኤ ካፕ መርሃ ግብሮች። በዛ ምክንያት ኦፍሳይድ የመሆን ዕድሉ ሰፊ የሆነ ጎል ሃሪ ማጉዌር አስቆጥርባቸው ሩድ ቫን ኒስተልሮይ በፖስት ማች ፕሬስ ኮንፈረንስ ላይ በጣም ተበሳጭቶ ሲናገር የተመለከትንበት መርሃ ግብር ነበረ ማለት ነው። አሰልጣኝ ሩበን አሞሪም ከዚህኛው ጨዋታ አስቀድሞ ፕሬስ ኮንፈረንስ መስጠት ችሏል። እርግጥ ፕሬስ ኮንፈረንሳቸውን የሰጡት ከኤሮፓ ሊጉ ጨዋታ መጠናቀቅ በኋላም ቢሆን ማለት ነው። ጥቂት ቀናት ወስደዋል። ሐሙስ ምሽት ማለት ነው ለዚህኛው ጨዋታ መርሃ ግብር ፕሬስ ኮንፈረንስ የሰጡት። ከዚህ በፊት ነግራቸዋል ለምን ይሄን እንደሚያከናውኑ ማለት ነው። በአንድ ጨዋታ ማግስት ወይም በኤሮፓ ሊግ ፖስት ማች ፕሬስ ኮንፈረንሳቸው ላይ የፕሪማች ፕሬስ ኮንፈረንስ ይሰጣሉ ማለት ነው። ሩበን አሞሪም ስለ ብዙ ጉዳዮች ነው ማንሳት የቻሉት። የመሀል ተከላካይ ሃሪ ማጉዌር ላይ ሪስክ እንደማይወስዱ ተናግሯል። ግን ደግሞ ለወዱ ጨዋታ ይድረስ አይድረስ የመጨረሻ አሰስ ወይም ደግሞ ግምገማ እንደሚያከናውኑበት ማንሳት ችሏል። ሜሰን ማውንት በተጠባባቂ ወንበር ላይ እንደሚጫወት ወይም እንደሚገኝ መናገር ችሏል ሩበን አሞሪም ማለት ነው። እያንዳንዱን ተጫዋች እንፈልጋቸዋለን አለ ሩበን አሞሪም። ብዙ ደቂቃዎችን መጫወት አይችልም፣ ነገር ግን የሜሰን ማውንት 5 ደቂቃ እንኳን ቢያገኝ በጣም ለሱ በቂ ነው
በማለት ነው የተናገረ። ከዛ በኋላ ስለ ሜሰን መናገር ችሏል። የሜሰን አድናቂ እንደሆንኩ ልነግራችሁ እፈልጋለሁ። እርግጥ በቼልሲ ቤት እያለ ጀምሮ የሜሰን ማውንት በጣም አድናቂ ነኝ። ወደ ማንቸስተር ዩናይትድ ሲመጣ ያላመንኩት ዝውውር ነው የነበረ። ሲበዛ በጣም አድናቂ ስለሆንኩ ብቻውን ጨዋታዎች መወሰን የሚችልና ዋይልድ የሆነ ፕሬሲንግ ያለው ተጫዋች እንደሆነ አምን ነበረ። እናም ወደ ማንቸስተር ዩናይትድ ሲመጣ በጣም ሰርፕራይዝ ካደረጉኝ ዝውውሮች ውስጥ እንዳንዱ ነው። ብዙዎቻችሁ ላይሆን ይችላል፣ ለእኔ ግን እንደዛ ነው። በተመሳሳይ ስሜት ውስጥ ከኔ የሚገኝ አሰልጣኝ ይመስለኛል ሩበን አሞሪም በሜሰን ማውንት ጉዳይ ላይ ማለት ነው። ቃል በቃል ነው ያለ አይ ሪሊ ላቭ ሂም ነው ያለ። በጣም ወደዋለሁ ሜሰንን ነው ያለ። በጣም ወደዋለሁ፣ አይቼዋለሁ፣ እንዴት እንደተሰቃየ ያውቃለሁ። ሁሉንም ነገር በትክክል እንዴት እንደሚሰራ እንዴት ለመስራት እንደሚሞክር ተመልክቻለሁ። በትክክል ዶክተሮችን በሚሰጡት መንገድ ይመገባል። አካላዊ ገጽታው ፍጹም አስደናቂ ነው። አንድ ተጫዋች ሁሉንም ነገር ሲያደርግ ለዚህ ክለብ ሁሉንም ነገር ሲሰጥ ድጋፍ ልትሰጠው ይገባል። ጫናዎችን ሁሉ ለሱ እቆጣጠርለታለሁ ነው ያሉትና ብዙዎች በጉዳቱ ምክንያት እና በብቃቱ መውረድ ምክንያት ብዙ ትችት አስተናግዷል። ግን ደግሞ ለመለወጥ ያለው ፍላጎት እና ደግሞ ትሬኒንግ ሜዳና በልምምድ ሪከቨሪንግ ጊዜ ያሳለፈው ጊዜ ሩበን አሞሪም ፍጹም እንዳስደነቀው ነው የተናገረና በትክክል ይመገባል፣ በትክክል ይሰራል፣ የተነገረውን ነገር ሁሉ ያደርጋል። እንደዚህ ለሚያደርግና ሁሉም ነገር ለክለቡ ለሚሰጥ ተጫዋች ድጋፍ ይኖረዋል፣ ጫናዎችን እንቆጣጠርለታለን በማለት ነው እንግዲህ ለሜሰን ማውንት ያላቸውን አድናቆት እንግዲህ መስጠት የቻሉት። በፐርፎርማንስ ላይ መታየት ስለቻሉ ለውጦቹ መናገር ችሏል። በጨዋታ እቅዳችን መረዳት ላይ እየተሻለ የሆነ መጠናል። ጎል እንዳይቆጠርብን ለማድረግ የሞከርን ነው። ጎል ሲቆጠርብን ቀድሞ አእምሯችን እናጣለን። የመጀመሪያው ጎል እንድንሰቃይ ያደርገናል። አሁን ከዛ እየወጣን እንገኛለን በማለት ነው እንግዲህ ሩበን አሞሪም መናገር የቻለው። ስለ ሮቴሽንም ጠይቀውት ነበር። በድካምና በጉዳት ምክንያት በተለያዩ ውድድሮች ጥቂት ሮቴት ማድረግ የሚኖርብን ይመስለኛል። ኮቢ ማይኖ ከጥቂት ሳምንታት በኋላ ይመለሳል። ማኑኤል ኡጋርቴ በጣም በቅርብ ቀን ይመለሳል። ስለዚህ ጥቂት ሮቴቶችን ማድረግ እንጀምራለን ብሏል። ማኑኤል ኡጋርቴ ለዚህኛው መርሃ ግብር ይድረስ አይድረስ አክቹዋሊ መናገር አልቻለም፣ ግን ቅርብ ነው ያለው፣ በጣም ክሎዝ ነው ያለው። ስለዚህ ማኑኤል ኡጋርቴ በዚህኛው መርሃ ግብር ልንመለከትበት ምንችል እድል አለን። ስለ 18 ዓመቱ አይደን ሄቨንም መናገር ችሏል። በዚህ ብቃት ከቀጠለ ብዙ ጨዋታዎች መጫወት ይችላል። እሱ በጣም ወጣት ተጫዋች ነው፣ ግን በራስ መተማመኑ በጣም አስደናቂ ነው። ስሜቱን በጣም ወድጄዋለሁ። ፍጥነቱ በጣም አስደናቂ ነው። ሳጥኑ በመከላከል ረገድ በጣም ጥሩ ነው። እሱ ሙሉ ነው ብዬ አስባለሁ። ነገር ግን ብዙ መስራት ያለበት ስራ አለ። ደግሞ በፕሪሚየር ሊግ በተለየ መንገድ መፈተን አለበት በዚህኛው ሳምንት አለ። እንግዲህ በፕሪሚየር ሊግ በአርሰናል ጨዋታ ይሁን ከቀድሞ ቡድኑ ከሊጉ ሁለተኛ ደረጃ ከሚገኙ ቡድኑ ውስጥ የመጨረሻ 45 ደቂቃዎች በጣም ጥሩ እንደተጫወተ ተመልክተነዋል። ግን በፕሪሚየር ሊጉ መፈተን አለበት ብሎ የፕሪሚየር ሊጉና የአውሮፓ ሊግ ፐርፎርማንሶች እና የውድድሩ ባህሪ የተለያየ እንደሆነ ሩበን አሞሪም ለማስገንዘብ ሞክረዋል። እናም እሱ የሚጫወትባቸውን ደቂቃዎች ማኔጅ ለማድረግ እንሞክራለን፣ ምክንያቱም ገና ወጣት ተጫዋች ነው በማለት ነው እንግዲህ መናገር የቻሉት። ከዛ ቀጠሉም የሐሙሱ ብቃታቸው ወይም የሪያል ሶሲዳድ ብቃታቸውና ተጫዋቾቹ ምርጫ ላይ ጥቂት ለውጦች ሊሆኑ እንደሚችሉ ተናግረዋል። በሊዮን ጨዋታ ላይ ሊዮንን ነው እንግዲህ በአውሮፓ ሊግ ምሽት በሩብ ፍጻሜ የሚያስተናግዱት። በሊዮኑ ላይ የአካል ጥንካሬ ያስፈልገናል። እንዲሁም በፕሪሚየር ሊጉ መርሃ ግብሮች ሌሎች አስቸጋሪ ፊዚካሊ ጨዋታዎች አሉ። ስለዚህ ማኔጅ የምናደርጋቸው ነገሮች ይኖራሉ በማለት ነው እንግዲህ መናገር የቻሉ። ስለ ሊወርድ ስለተቃረበው ሌስተር ሲቲ እና ስለ ጨዋታው ጠየቁት። ስለሚኖሩ በጣም ትሁት መሆን አለብን አለ። የደረጃ ሰንጠረዥ መመልከት የለብንም። ሌስተር ሲቲን ልክ እንደ ሪያል ሶሲዳድ አክብረን ልንጋፈጥ ይገባናል። በደረጃ ሰንጠረዥ ያለንን አቋም ለማሻሻል መጫወት አለብን እኛም አለ። ምክንያቱም ማንቸስተር ዩናይትድ የደረጃ ሰንጠረዥ ላይ ያለው ምልከታ ጥሩ ስላልሆነ ማለት ነው። በጣም አስፈላጊ ነገር ነው። የአሸናፊነት ስሜታችንን ማስቀጠል እንደ ቡድን አለብን። ከተጫዋቾች ከኢንተርናሽናል ብሬክ በፊት ይህን ጨዋታ አሸንፈው መሄድ አለባቸው በማለት ነው እንግዲህ አሞሪም መናገር የቻለው። ከዛ በመጨረሻ ስለ ብሩኖ ፈርናንዴዝ ነው መናገር የቻለው። እንደ ፈርናንዴዝ ያሉ ተጫዋቾችን በማሰልጠን በጣም ኩራት ይሰማኛል አለ። በቅርብ ሳምንታት ውስጥ የቀድሞ ተጫዋቾች እሱ ላይ ትችቶችን ሲሰነዝሩ ተመልክቻለሁ። ሁልጊዜ ጎል የሚያስቆጥርና ሁልጊዜ የምትፈልገው ቦታ ላይ የሚገኝ ተጫዋች ነው አለ። ከዛ ቀጠለ። ለዚህ ቡድን ስትጫወት ለተቾች ዝግጁ መሆን አለብህ አለና በጣም የሚደንቅ ትንታኔ ነው መስጠት የቻለ። በጣም የሚደንቅ ማለት ነው። ምን አለ መሰላችሁ የቀድሞ ተጫዋቾች እዚህ ብዙ ስኬት እንደነበራቸው ለነሱ ያለው መስፈርት በጣም ከፍ ያለ ነው። እዚህ ብዙ ደረጃና ብዙ ፐርፎርማንሶች ነበራቸው አለ። እናም እዚህ አለ ዩናይትድ ውስጥ ማለት ሁሉም ነገር ብላክ ኤንድ ዋይት ነው አለ። መጥፎ ወይም ጥሩ
በማለት ነው እንግዲህ የተናገረው። ህይወት ግን እንደዚህ አይደለችም ማለት ጥቁርና ነጭ ብቻ አይደለችም ማለት ሌሎች ቀለሞችም አሉ። በመሀል ታሳልፋቸው የሚገቡ ነገሮች አሉ። በመጥፎና በጥሩ ውስጥ መሀል ላይ የሚገኝ ፐርፎርማንስ ብቃት አለ ለማለት ነው። ህይወት ጥቁርና ነጭ ብቻ አይደለችም ማለት እዚህ ግን እንደዛ ነው የሚታየው አለ። ብላክ ኤንድ ዋይት ወይ ጥሩ ወይ መጥፎ መሆን አለብህ። እንደዛ ነው ጥሩ ስትጫወት ትመሰግናለህ፣ መጥፎ ስትሆን ደግሞ በጣም እንደ መጥፎ ትታያለህ። በመሀል የሚባል አውድ የለም። ግን መረዳት አለብን አለ በህይወት ሌሎች አማራጮች እንዳሉ ሌሎች ከለሮች እንዳሏት መገንዘብ አለብን። የተቻለውን ያረገ ይገኛል በማለት ሌላ ነገር ዘለግ ብሎ ማንሳት ቻሉ። ግን እንደ ቡድን የቡድን ተጫዋቾችን ሊረዳቸው እንዲሁም ደግሞ ሊተማመንባቸው ይገባል አሉ እና የቡድን ጓደኞቹ ላይ አንዳንዴ የሚያረገውን ትችቶችና የቦዲ ላንጉጆች ሊቆጣጠራቸው እንደሚገባ ነው እንግዲህ አብሮ ማንሳት ያለባቸው። ሊተማመንባቸው ይገባል በማለት አንዳንድም ደግሞ ከታክቲክ የሚወጣቸውን የፓስ ሁኔታዎች ወይም ደግሞ በጣም ብዙ ሎንግ ፓስ ሬንጆችን የሚያደርጋቸውን ጉዳዮችንም አንስተው ማለፍ ችሏል። ኦፕታ ይህን ጨዋታ የማሸነፍ ግምት በርቀት ለማንቸስተር ዩናይትድ ነው እንግዲህ መስጠት የቻለ 49% ለማንቸስተር ዩናይትድ 26.2% ደግሞ ለሌስተር ሲቲ መስጠት ችሏል። ግምቱ ያስተላለፋችን እንቀኝ አንድሬ ኦናና በግብ ጠባቂነት ቦታ ላይ ይኖራል። እንግዲህ ዶርጉ በዚህ ጨዋታ አይኖርም። ስለዚህ ማዝራዊ ከፍሎ ይጫወታል። ስለዚህ ቪክተር ሊንድሎፍ በተከላካይ ቦታ ላይ ይመለሳል። አይደን ሄቨን እና ማቲያስ ዲሊት ይኖራሉ። ዳሎትና ማዝራዊ በዊንግ ባክነት ቦታ ላይ ካስሜሮና ብሩኖ ፈርናንዴስ በአማካይ ስፍራ ላይ አሌሃንድሮ ጋርናቾ እና ክሪስቲያን ኤሪክሰን በ10 ቁጥር ስፍራ ላይ ጆሹዋ ዚርክዚ ደግሞ በ9 ቁጥር ቦታ ላይ ይኖራሉ ብለን እንገምታለን። የጨዋታ ግምቶቻችሁን አስቀምጡልን። ይህን መርሃ ግብር ማን ያሸንፋል ግምቶቻችሁን አስቀምጡልን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ቀናችሁ ብሩህ ይሁን።